የ2025-26 የውድድር ዘመን ተጠናቋል። አርሰናል የፕሪሚየር ሊግ ሻምፒዮን በፓትሪክ ቪዬራ ያነሳውን ዋንጫ ዳግም ከ2 ዓመታት በኋላ በአርሰናል አዲሱ አምበል በአርሰናል ሌጀንደሪ ተጫዋቾች መካከል ስሙ የሚቀመጠው ማርቲን ኦዴጋርድ ከፍ አድርጎ ስሞታል። አርሰናል የውድድር ዓመቱን በድል ጀምሮ በድል አጠናቋል። ኦልድ ትራፎርድ ላይ ማንቸስተር ዩናይትድን አሸንፎ ነበር ከሜዳው ውጪ የጀመረው። አሁን ደግሞ በሴልኸርስት ፓርክ 1-0 በሆነ ጠባብ ውጤት ያሸነፈውን የማንቸስተር ዩናይትድን ድል ዳግም ሴልኸርስት ፓርክ ላይ ደግሞ 2-1 በሆነ ውጤት አሸንፏል። አርሰናል አሁን የፕሪሚየር ሊግ ሻምፒዮን መሆኑን የተረጋገጠበት ዋንጫውን ጆሽ ክሮንኬ እና ስትራን ክሮንኬ ይዘውት ወጥተዋል ከክሪስታል ፓላስ መልበሻ ቤት። ከዛ በኋላ የአርሰናል ተጫዋቾች የለበሱትን ነጭ መለያ ቀይረው ወደ ሜዳ ቀዩን መለያ 2026 ሻምፒየንስ የሚል መለያቸውን ለብሰው ከጀርባ የተጻፈበትን በክብር ከ2 ዓመታት በኋላ የድል ባለቤት ሆኗል። ዛሬ የደስታ ቀን ነው። ዛሬ የድል ቀን ነው። ዛሬ ብዙ ስብራቶች፣ ብዙ ህመሞች የተሻሩበት ነው። አሰልጣኝ ሚኬል አርቴታ ኦፕን ሃርት ሰርጀሪ አድርጓል ማለት ይቻላል። በአርሰናል ቤት ያንን ሁሉ ተመልክተናል። ካቨርስ ሚኬል ሜሬኖ ትናንትና ሲነሱ የነበሩ በጉዳት አመቱን ሙሉ ብዙ ያላገለገሉ ተጫዋቾች በመጨረሻም ከጉዳታቸው አገግሟል። በቀጣይ ስላሉ ጨዋታዎች ይነሳሉ። በመላው ዓለም ሚሊዮኖች፣ በኬንያ ጎዳኖች ሚሊዮኖች፣ በዩጋንዳ በአዲስ አበባ ጎዳኖች ሚሊዮኖችን አፍሪካ ላይ ብቻ እየተመለከትን እንገኛለን። በአውሮፓ በመላው ዓለም የአርሰናል ደጋፊዎች ከትልልቅ የሀገር መሪዎች ጀምሮ ብዙ እንኳን ደስ አላችሁ መልእክቶችን እየተመለከትን እንገኛለን። ስታን ክሮንኬና ስለ ጆሽ ክሮንኬ ማንሳት ይኖርብናል። ዋንጫውን ይዘው ሲወጡ ተመልክተናቸዋል። ሁለቱ በአርሰናል የቡድን ግንባታ ላይ አስተዋጽኦቸው ከፍተኛ ነበረ። እንደምናስታውሰው 2019 ዩሮፓ ሊግ ፋይናል በኋላ ጆሽ ክሮንኬ አንድ ውሳኔ ወሰኑ። በወቅቱ ጆሽ ክሮንኬ 36 ዓመቱ ላይ ይገኝ ነበረ። ከዛ በኋላ ቀጣይ ጉዞውን ማድረግ የፈለገው ወደ ሻምፒዮን ወደሚያደርግ ወደ ትልቅ አሰልጣኝነት የሚመጣ አሰልጣኝ ፍለጋ ነበረ። የጆሽ ክሮንኬ ስታን ክሮንኬ የስፖርት ቤተሰቦች በደንብ ታውቋቸዋላችሁ። በአሜሪካ የኤንኤፍኤል ላይ የሱፐር ቦውልን በማሸነፍ በተደጋጋሚ የሚታወቁ ቡድኖች አሏቸው። በራግቢ በክሪኬት ስፖርቶች ላይ ከዛ በተጨማሪም በኤንቢኤ ላይም የኤንቢኤ ሻምፒዮን፣ አሁን ደግሞ አርሰናልን እየመሩ የፕሪሚየር ሊግ ሻምፒዮን ማድረግ ችለዋል። 22 ዓመታት ረጅም ጊዜ ነው። በአዲስ አበባ ጎዳናዎች ላይ ከ2 ዓመታት በፊት ብትጓዙ 100 ኪሎ ጤፍን በ150 ብር እስከ 200 ብር ታገኙ ነበር። አንድ ሊትር ዘይት በ7 ብር ይገኝ ነበረ። ብዙ የሰንጋ በሬ የሚባለውን ግዙፍ በሬ አሁን 200 ሺህ ብር የሚጠራበትን በሬ በወቅቱ በ2000 ብር በገበያው ላይ 1996 ወይም በእኛ ኢትዮጵያን አቆጣጠር ወይም ደግሞ በጎርጎሮሳን 2004 ማለት እንደዚህ አይነት ገበያ የነበረበት አመት ነውና ጆሽ ክሮንኬ ከ2019 ጀምሮ በወሰኑት ውሳኔ ለምሳሌ በኤንኤፍኤል ታሪክ በሱፐር ቦውልም እንግዲህ ታይቶ በማይታወቅ መንገድ ኤልኤ ራምስ የተባለ ቡድን አላቸውና አንድ ወጣት አሰልጣኝ ሼን ማክቬን ሲቀጥሩ 30 ዓመቱ ላይ ነበር። በታሪክ በዛ በኤንቢኤም በዚህ በአጠቃላይ ሻምፒዮን በመሆን የሚታወቁ ናቸውና በሴልኸርስት ፓርክ ዛሬ ደጋፊዎች የማንቸስተር ሲቲን ቦትሎች፣ ባዶ የውሃ መጠጫ ፕላስቲኮችን በብዛት ይዘው ሲቀልዱ ነበረ። የአርሰናል ላይ የተወረወሩ ነገሮችን በሙሉ ቤት ሰርተውበታል የአርሰናል ደጋፊዎች ብሎ በልበ ሙሉነት መናገር ይቻላል። ዞረስ ቻምፒየን ኤቨር፣ የምንጊዜ መጥፎው የሊጉ አሸናፊ የሚል አንዳንድ ትችቶችን ስንሰማ ነበር። ያንንም በተመለከተ ያንን ባነር አሰርተው ገብተው ተመልክተናቸዋል። ሰከንድ አጌን ኦሌ 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 ብለው ሌሎች ቡድን ደጋፊዎች ይጨፍሩ ነበረ። ይህንንም ባነር የአርሰናል ደጋፊዎች ይዘውት በሴልኸርስት ፓርክ ተገኝተው ነበረ። ለሁሉም የሚገርም ምሽትን ተመልክተናል። አርሰናል ዋንጫውን ከፍ አድርጎ ማርቲን ኦዴጋርድ ከቪዬራ በመቀጠል የዋንጫውን ባለቤት ዋንጫውን ከፍ አድርጎ የሳመ ሌጀንደሪ ተጫዋች በአርሰናል መዝገብ ላይ ስሙ ከፊት የሚሰፍር ሆኖ ተመልክተናል። ከዛ ውጭ አርሰናል 62 ጨዋታዎችን አድርጓል በውድድር አመቱ። ከዛ በተጨማሪም
ከ5500 ደቂቃዎች በላይ በሜዳ ላይ የአርሰናል ተጫዋቾች አሳልፈዋል። ከዛ በተጨማሪም ሲዝኑን እንግዲህ እየተመራ የቆየባቸው በጣም ጥቂት ደቂቃዎች ጥቂት ናቸው የሚጠቀሱት። ለምሳሌ በሁለት ግብ በላይ የተመራበትን ቁጥሮች ብንጠቅስ 26 ደቂቃዎችን እሱም በፕሪሚየር ሊግ አይደለም፣ እሱም በቻምፒየንስ ሊግ አይደለም፣ እሱም በኤፍኤ ካፕ አይደለም፣ እሱም በካራባኦ ካፕ ፍጻሜ ላይ ማንቸስተር ሲቲ አርሰናልን 2-0 የመራበት 26 ደቂቃ ብቻ ነው የሚጠቀሰው። ከዛ ውጪ ግን አርሰናል በየትኛውም ውድድር ላይ ከአንድ ግብ በላይ ተመርቶ ያውቅም። ከዛ በተጨማሪ የተመራባቸውም በአጠቃላይ በሜዳ ላይ ካሳለፋቸው 5500 ደቂቃዎች ላይ 8.6% አካባቢ ነው በሜዳ ላይ አርሰናል ተመርቶ የተመለከት ነውና የሚገርም አይነት ቁጥሮች ያሉት ቡድን ነው። ከ5 ዓመታት ከግማሽ በፊት ያሉ ጉዳዮችን ላንሳላችሁ። አርሰናል በወቅቱ በፕሪሚየር ሊጉ ቴብል ላይ 15ኛ አካባቢ ነበረ። ከመጨረሻ 12 ጨዋታዎች በሊጉ ሁለቱን ብቻ ያሸነፈና ደካማ ጊዜ ላይ ነበረ ነው። በወቅቱ የ19 ዓመቱ ቡካዮ ሳካ ለአርሰናል ደጋፊዎች አንድ ነገር ይላቸዋል። ምንድነው የሚለው? ለእናንተ ከዚህ በላይ ይገባቸዋል ብሎ ቃሉን ሲሰጣቸው ነበር። ያንንም ተመልክተናል። ለአርሰናል ደጋፊዎች ምን ሲሰጥ እንደነበረ ቡካዮ ሳካ መመስገን ያለበት አይነት ተጫዋች ነው። ጋብሪኤል ማርሼሊም በዛን ወቅት ላይ ነበረ የመጀመሪያ የሊግ ጨዋታውን ያከናወነው። ዛሬ ታሪክ የሰሩ ተጫዋቾች አሉ። ማርቲን ዙቢሜንዲ ከያን ስሌማን በመቀጠል ሁለተኛው የፕሪሚየር ሊግ ተጫዋች ሆነዋል። በመጀመሪያ ዓመቱ ላይ ሁሉንም ጨዋታዎች በመጫወት ሁሉንም ጨዋታዎች ላይ በመሰለፍ ከዛ በተጨማሪም ከ1992-93 የውድድር ዘመን ውጪ ባሉት የፕሪሚየር ሊግ ዓመታት በሙሉ አንድም ተጫዋች በመጣበት ዓመት ላይ ሁሉንም ጨዋታዎች ተጫውቶ ፕሪሚየር ሊግን አሸንፎ ያውቅም። ያን ስሌማንና ሁለቱ የአርሰናል ተጫዋቾች ማርቲን ዙቢሜንዲ የዚህ ታሪክ ባለቤቶች ናቸው። ዛሬ ከተመለከትናቸው ጉዳዮች መካከል አንደኛው የፕሪሚየር ሊግ በእድሜ ትንሹ በፕሪሚየር ሊግ ጨዋታ ላይ ጀማሪ ተብሎ ወይም ደግሞ ስታርተርስ ሆኖ የመጀመሪያ 11 ላይ የተሰለፈ ተጫዋች አለ። ማክስ ዳውማን ዛሬ የመጀመሪያ አሰላለፍ ላይ ገብቶ ተመልክተናልና በእድሜ ትንሽ የሚለውን ታሪክ በፕሪሚየር ሊግ ላይ በመጫወት ሌሎችንም በፕሪሚየር ሊግ ላይ ግብ በማስቆጠር በቻምፒየንስ ሊግ ላይ በእድሜ ትንሹ የቻምፒየንስ ሊግ ተጫዋች ሆኖ ብዙ ታሪኮች አሉት። በፕሪሚየር ሊግ ላይ በመሰለፍ ከኤታን ንዋኔሪ በመቀጠል ክብረ ወሰኑም የማክስ ዳውማን እንደሆነ ይታወቃል። ብዙ ነገሮች ሊነሱ ይገባል። ከአርሰናል የውድድር ዓመት ጋር በተያዘ ለሁሉም አርሰናል እንደዚህ አይነት የውድድር ዘመን አሳልፏል ተብሎ ሊነገር ይገባል። ማክሰኞ ዕለት አርሰናል ዋንጫውን ሲያረጋግጥ ማክስ ዳውማን የፕሪሚየር ሊግ በእድሜ ትንሹ ፕሪሚየር ሊግ አሸናፊ ተብሎ በታሪክ መዝገብ ላይ ተመዝግቦ ነበር። ከዛ በኋላ በቀጣይ ቀን ከፕሪሚየር ሊጉ አሸናፊዎች ከቡድን አጋሮቹ ጋር ደስታውን ሲገልጽ ነበረ። ማክሰኞ ዕለት የሆነ ጉዳይ ነው። ከዛ በኋላ ግን ከአንድ ቀን በኋላ መሆን የነበረበት መገኘት የነበረበት የዛን ቀን ልምምድ ማለፍ መቅረት ነበረበት። ምክንያቱ ደግሞ አጠቃላይ ብሔራዊ ፈተና ነበረበት። ገና 16 ዓመቱ ላይ ይገኛል። ዛሬ ደግሞ አዲስ ታሪክ አስመዝግቧል። ለሁሉም ብዙ ታሪኮች ሊነሱበት የሚገባ ጉዳይ ነው። ዛሬ በፕሪሚየር ሊግ ላይ ፔፕ ጋርዲዮላም ተሸንችቷል በማንቸስተር ሲቲ ጨዋታ ላይና አንድ ሀሳብ ሲሰጥ ነበረ። ከዚህ በኋላ አሁን ስለ ቀጣይ ቅድ የማስብበት አይደለም፣ ከአርሰናል ስለ ሚኬል አርቴታም ሳላስብ መተኛት ነው የምፈልገው የሚል ቀልድ ሲቀልድ ተመልክተነዋል። አርሰናል ለማንቸስተር ሲቲ ብቻ አይደለም ለሌሎች ቡድኖችም በአውሮፓም በፕሪሚየር ሊግም በቻምፒየንስ ሊግም ላይ ጭምር በጣም የሚሰጋ አይነት የሚፈራ የሚከበር አይነት ቡድን ሆኖ ተመልክተነዋል። ሚኬል አርቴታ ለዚህ ምስጋና ይገባዋል። የአርሰናል ተጫዋቾች እነ ጋብሪኤል ሄንዜም የአርሰናል አሰልጣኞች ዛሬ እነሱ ወደ ሜዳ ሲገቡ የአርሰናል ተጫዋቾችን እንግዲህ ክብር ለመስጠት ነጩን መለያ ለብሰው ስማቸውን ግማሹ የዊሊያም ሳሊባ፣ አንዳንዱ የቪክተር የኬሬሽ፣ ሌላው የአርሰናል አሰልጣኞች በሙሉ ከጋብሪኤል ሄንዜ ጀምሮ የራሳቸው ስም ያለበት መለያ ሳይሆን የአርሰናል ተጫዋቾች ያለበትን ስማቸው ያለበትን መለያ ይዘው ለብሰው ተመልክተናቸዋልና እንደ አጠቃላይ አርሰናል በቀጣይ ጊዜያት ላይ ከዚህ ከጀርባ ያሉ ፉቴጆች ምስሎች በጣም በባለፉት ዓመታት ሲቀረጹ የነበሩ ምስሎች አሉና በደንብ ዝርዝር ነገሮች ይጠበቃል ተብሎ ይነሳል። በዛሬው ጨዋታ ላይ ነው ማዱኬ ለቻምፒየንስ ሊግ ያሰጋዋል የሚለው የሚያጠራጥር ቢሆንም 83ኛው ደቂቃ ላይ ትንሽ መጠነኛ ጉዳት አጋጥሞ ተቀይሮ ወጥቷል። የ24 ዓመቱ ተጫዋች በዛሬው ጨዋታ ላይ አርሰናል ክሪስታል ፓላስን ሲያሸንፍ ግብ አስቆጥሯል። እንደ አጠቃላይ ግን እንደ አርሰናል አንድ አዲስ ክብረ ወሰኖችን እያነሳውላችሁ ነበረ። ለምሳሌ በፕሪሚየር ሊግ ታሪክ አንድም ሻምፒዮን የሆነ ቡድን ቀይ ካርድ ሳይመለከት
እንመለከት ወይም ደግሞ ፍጹም ቅጣት ምትም ሳይሰጥበት ያጠናቀቀ አንድም ቡድን የለም። ያንን አርሰናል በፕሪሚየር ሊግ ታሪክ ላይ ይህንን አሳክቷል። ሌላ ቁጥር ደግሞ እንመልከት። አምና ሊቨርፑል 84 ነጥቦችን ይዞ ነበር ያጠናቀቀው። አርሰናል ደግሞ 74 ነጥቦችን ይዞ በሊጉ ላይ ሁለተኛ ደረጃን ይዞ ነበር ያጠናቀቀው። የሚኬል አርቴታ ቡድን አምና ሊቨርፑል ድንቅ ነው፣ በጣም የሚገርም ነው የተባለለትን 84 ነጥቦችን አሻሽሎ 85 ነጥቦችን ይዞ አጠናቋል። ነገር ግን አርሰናል ዞረ ሻምፒዮን እያሉ ሊያጣጥሉት ቢሞክሩም ቡድኑ እንደዚህ አይነት መልክ ያለው አይደለም። ከማንቸስተር ሲቲ ጋር ደግሞ ያላቸው የነጥብ ልዩነት የ7 ነጥብ ልዩነት ነውና በ7 ነጥብ ልዩነት ሊጉን አጠናቋል። ከአምስት ጨዋታዎች በፊት በሁለቱ ቡድኖች መካከል ምንም የነጥብ ልዩነት አልነበረም። እኩል ነጥቦች ላይ ተቀምጧል። መላው ዓለም ላይ አሁን ሰለብሬት የሚደረግበት እለት ነው። እንኳን ደስ አላችሁ መባባል ትችላላችሁ። አርሰናል ደጋፊዎች እስቲ የምትወዷቸውን የምታውቋቸውን የአርሰናል ደጋፊዎች ስማቸውን እየጠቀሳችሁ እንኳን ደስ አላችሁ ማለት ትችላላችሁ። አርሰናል ተጫዋቾችንም እዚሁ ቻናላችን ላይ ምስጋናችንን እናቀርብላችኋለን። ነገር ግን እኔ በተለየ ለአርሰናል ደጋፊዎች በኩል የምመለከታቸው አንድ የደጋፊ ዞን አለ፣ የደጋፊ የእድሜ ክልል አለ። እነሱም አርሰናል ዋንጫ ሲበላ ያልተመለከቱ የአርሰናል ደጋፊዎች ምስጋና ይገባቸዋል። ምክንያቱም አርሰናል በዛ ሂደት ላይ ዋንጫ ሳይበላ እንዴት በአርሰናል ፍቅር በጣም ተወጥረው አርሰናልን ለአመታት ሲደግፉ ዋንጫ ሳያዩ ብዙ ጊዜ ዋንጫን አይተው የሚመጡ ደጋፊዎች አሉ። ነገር ግን የአርሰናል ትክክለኛ ታማኝ ደጋፊዎች ዋንጫ ሳያዩ ለአመታት እንግዲህ 20 ዓመት 18 ዓመት በጣም ከዛም በላይ ወይም ደግሞ አርሰናል ዋንጫ ሲበላ በደንብ ያስታውሱ። ለምሳሌ ቡካዮ ሳካ አርሰናል ዋንጫ ሲበላ 2 ዓመቱ ነበረ። 2 ዓመቱ እያለም ያንን ነገር በደንብ ያስታውሷል ማለት አይቻልም። አርሰናል ዋንጫ ሲበላ ትዝ ይለኛል ብሎ መናገር አይቻልም። እንደዛ አይነት 24 ዓመት 25 ዓመት ሆኗቸው 26 ዓመት ሆኗቸው አርሰናልን እየደገፉ በብዙ ዓመታት በጣም ዲስአፖይንት እየሆኑ እየተበሳጩ ከዛ በተጨማሪም እየተቀለደባቸው ኔክስት ሲዝን እየተባሉ ሁሉ ጊዜ ቦትለር እየተባሉ ዋንጫ የማይፈልጉ ዋንጫ የማያሸንፉ ተብሎ ብዙ ስማቸው ቢጠቀስም ከዓመታት በኋላ ግን አሁን ያ ክብር ለነዚህ አርሰናል ወጣት ደጋፊዎች ይገባል ብዬ አስባለሁ። ለሁሉም የአርሰናል ደጋፊዎች እንግዲህ የደስታ ቀን ነው። ሁሉም የአርሰናል ደጋፊ ብዙ ዓመታትን ለታገለበት ብዙ ዓመታትን ለቆየበት ምስጋና ይገባዋል። ዛሬ በኤምሬትስ ስቴዲየም በጣም ከኤምሬትስ ስቴዲየም ውጪ በጣም በርካታ ደጋፊዎች እንግዲህ ከበው ኤምሬትስ ስቴዲየምን ደስታቸውን እየገለጹ ተመልክተናል። በጣም የደስታ ቀን ነው ለአርሰናል ደጋፊዎች ብዙ ማለት ይቻላል። አርሰናል ፕሪሚየር ሊጉን በ7 ነጥብ ልዩነት በ85 ነጥብ በ44 ንጹህ ግቦች እንግዲህ ማንቸስተር ሲቲ እና አርሰናል በነጥብ እንኳን ተስተካክለው ቢያጠናቀቁ ኖሮ አርሰናል በግብ ክፍያ ሊጉን ያረጋግጥ ነበር። አሁን ግን በማከላቸው የ7 ነጥብ ልዩነት አለ። ምንም ቢጫ የቀይ ካርድ ምንም ፍጹም ቅጣት ምት ሳይሰጥበት አመቱን እያጠናቀቀ ቡድን ነውና አርሰናል ደግሞ ዛሬ በቅያሪ ደረጃ በርከት ያሉ ተጫዋቾችን በተቀያሪ ወንበር ላይ አድርጎ ጀምሮ ተመልክተናል። ያ ትልቅ አድቫንቴጅ ለቻምፒየንስ ሊግ ፋይናል ይዞለት ይመጣል። ፒኤስጂ ሲያደርገው የነበረው ነገር ግን አርሰናል ማድረግ ያልቻለው ፕሪሚየር ሊጉን ቶሎ ማጠናቀቅ አልቻለም ነበር። አሁን ግን ፕሪሚየር ሊጉን አርሰናል አሸንፎ ማጠናቀቁን ተከትሎ በልዩነት ያንን ሰለብሬት የሚያደርግበት እለት አለ። ከዛ ውጪ ግን ቀጣይ ቅዳሜ ደግሞ ሌላ ድል አርሰናል ደጋፊዎች እነ ቡካዮ ሳካ የፕሪሚየር ሊግ ዋንጫን እንግዲህ የአትሌቲኮ ማድሪድን ጨዋታ ስናሸንፍ ብዙ ደጋፊዎች እያለቀሱ ደስታቸውን ሲገልጹልኝ ነበር። ያገኟቸው ደጋፊዎች እንዴት እንዳለቀሱም ሲነግሩኝ ነበር። አሁን በቀጣይ የምንቀጥለው ወደ ቻምፒየንስ ሊግ ፋይናል ነው። ትኩረታችን እሱ ነው። አርሰናል አሸንፎት የማያውቀውን ዋንጫ ለማምጣት ጥረት እናደርጋለን ሲሉ ነበር። ማርቲን ዙቤንዴ በዛሬው ጨዋታ ላይ ቀይ መስመር ተከላካይ ሆኖ አርሰናል ሚኬል አርቴታም ኤክስፐሪመንት የሰራበት ጨዋታ ነበረ። እነ ሉዊስ ስኬሊ፣ ክርስቲያን ኖርጋርድ፣ ክርስቲያን ሞስኬራ በሜዳ ላይ ተመልክተናቸዋል። የአርሰናል ተጫዋቾች በደስታ የተጠናቀቀበት ኤቤሬቺ፣ ጋብሪኤል ጀሱስ ቡድን ባምበልነት የገባበት ነበረ። ስለ ጋብሪኤል ጀሱስ ስለ ዚንቼንኮ ብዙ ማለት ይቻላል። ምስጋናችሁንም ማቅረብ ትችላላችሁ። ይህ የአርሰናል ቡድን ሜንታሊቲው እንዲቀየር አሸናፊ ቡድን እንዲሆን አስተዋጽኦቸው ቀላል አልነበረም። ኦሌክዛንደር ዚንቼንኮ፣ ጋብሪኤል ጀሱስ ከማንቸስተር ሲቲ ከመጡ ጀምሮ ዘንድሮም እና ኤቤሬቺ፣ ቪክተር ዮኬሬሽ እና ካቨርስ መጠቀስ የሚችሉ በደንብ የሚመሰገኑ ክብር የሚገባቸው ተጫዋቾች ናቸው። ማክስ ዳውማን የቀጣይ ዓመት ኮከብ ነው። አሁን አርሰናል እንግዲህ ወዳቂ ተሰባሪ ለፍስፍስ እየተባለ ሲጠራ ነበር። አሁን ግን አንድም የተቃራኒ ቡድን ደጋፊ አርሰናልን እንደዛ ብሎ አይጠራም። አርሰናል አሁን ሌሎችን ዝቅ ብሎ የሚመለከትበት ደረጃ ላይ ተገኝቷልና ምስጋና ለሁሉም ተጫዋቾች ይገባል። በ62 ጨዋታዎች 403 ደቂቃዎችን ብቻ በሜዳ ላይ የተመራው ቡድን ሻምፒዮንነቱን አረጋግጧል። ማንቸስተር ዩናይትድን አሸንፎ ጀምሮ
ጀምሮ በማንቸስተር የጀመረውን በክሪስታል ፓላስ አመቱን አጠናቋል። ኤበረቺ ኤዜ እና ኖኒ ማዱዌኬ አዳዲስ ፈራሚዎቹ የአርሰናል ተጫዋቾች እና ዴክላን ራይስ አመቱን በሚገርም ብቃት አጠናቋል። ለሁሉም የአርሰናል ድል በዚህ መንገድ የሚነሳ ነውና እንኳን ደስ አላችሁ ማለት እንወዳለን። እንኳን ለዚህ ያበቃችሁ። የአርሰናልን ድል በተመለከተም አዳዲስ ጉዳዮች በስፋት ይወጣሉ። አዳዲስ ዶክመንተሪዎች በቀጣይ ቀናት ብዙ ይጠበቃሉ። ስለነዚህ ዶክመንተሪዎች ከጀርባ ስለነበሩ እንደ ኦል ኦር ነቲንግ አይነት ዶክመንተሪዎች በይፋ የተሰሩ ባይሆንም ክለቡ በራሱ የያዛቸው ፉቴጆች አሉ፣ ምስሎች አሉ። እነዛ ምስሎች በቀጣይ ጊዜያት ላይ እየተለቀቁ አዳዲስ ነገሮችን ስለ አርሰናል የውድድር ዓመት ስለ ሚኬል አርቴታ የቡድን ግንባታ አጠቃላይ ሂደት ብዙ ነገሮችን እንጠብቃለን ተብሎ ይታሰባል። ለሁሉም እንኳን ደስ አላችሁ እንባባል። እንኳን ደስ አላችሁ። የዛሬን እዚህ ላይ አጠናቀቅም። መልእክቶቻችሁን እንጠብቃለን። ሀሳብ አስተያየቶቻችሁን። ይህ የአርሰናል ቻናል ነው። በደንብ ሞቅ ደመቅ እናድርገው። አርሰናል ከ2 ዓመታት በኋላ በድል አጠናቋል። እንኳን ደስ አላችሁ። ጤና ይስጥልን። መልካም ምሽት ይሁንላችሁ።